በኢየሱስ ስም እንደ ዛሬ ተጽናንቼም አላውቅም። እንደኔ የታማችሁ በገንዘብ መዳን አቅቷችሁ በነፃ ይፈወሳችሁ ኢየሱስ ካለ ለእርሱ። ዘሪቱ ከበደ ምን ነካት? ጴንጤ እንዴት ጥፋተኛ ሊሆን ይችላል? ጴንጤዎች አጥፍተዋል፣ ጸጋ በሚል ሰበብ አልቋል በሚል ሰበብ መረን ለቋል። እንዴት በአንድ ማለያ ሁለት ቦታ መጫወቱን ግን ቻልሽበት? በሆነ መንገድ ሸፍኖኝ ነው። እኔ በማይገባኝ ላብራራው በማልችል መንገድ ሸፍኖኝ ይዞኝ ነው። ይሁት እስቲ ይሄን ጀግና ስለ አባቱ ሲዘምር ቢገለም ቢያድን ቢሰጥ በነሳ እሱ አባቴ ነው። የአባቶቼን ጭካኔ በማየቴ ተደስቻለሁ። ሟርተኛ ተራጋሚ በልሳን እየጸለየ የሚራገም ሰው አልፈጠረም። የሰው ባል የምትነጥቁ ጴንጤ ሴቶች ግን አድቡ። ብዙዎች አሁን አይታችኋል ከሆነ ባል ሲቀማሙ ታያላችሁ። ፕሮቴስታንት ነኝ ብሎ ለሰው ልጅ ሞትን የሚመኝ እንደዚህ ይሁን፣ አንቺ ገደል ግቢ፣ አንቺ እንደዚህ ነሽ። እንዴት እግዚአብሔር ጨዋታ ሜዳ ውስጥ ሊጥለን ይችላል? የሐናም መዝሙር ሳትዘምሩ ይህን ምድር አትሰናበቱ፣ አትታበዩ፣ በኩራትም አትናገሩ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂምቤሪያው ነኝ። አውቃለሁ ጠፋ ብዬ እየመጣውኝ ነው፣ አስተካክላለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ወዳጅነታችሁን አጠናክሩ። በዛሬው በጥያቄ ቻሌንጃችን ትውልድ ቢሰማው እጅግ በጣም ይጠቀምበታል፣ ትውልድን ያጽናናል፣ ትውልድን ይጠቅማል ብላችሁ የምታስቡትን አገልጋይ ኮሜንት ላይ ጻፉልኝ። እናንተም ከዛ ሰው ላይ የተማራችሁትን ነገር በጥቂቱም ቢሆን ኮሜንት ላይ ሼር እንድታደርጉልን ክፍት ነው ለእናንተ። ቀጥታ ወደ ቪዲዮአችን። ሟርተኛ ተራጋሚ በልሳን እየጸለየ የሚራገም ሰው አልፈጠረም። ድነሃል እንዴም አድርጎ የለም። ከአንደበትህ እርግማንና ክፉ ቃል የማይለቀው ሰው ያለ መንፈስ ቅዱስ ኃይል እውነተኛውን ክርስትና መኖር አይቻልም። ስለዚህ ቁጭ በል፣ መጀመሪያ ኃይል ተቀበል። ከዛ በኋላ ለስራ ሳይሆን ራስህ ትለወጣለህ። ሁላችንም የምንፈልገው መንፈስ ቅዱስ ለስራ፣ ለመሮጥ፣ ለማገልገል አይፈልግም። መጀመሪያ አንተ ህይወትህ ተለውጦ እኔን አምላክህን እወቀኝ፣ የምታውቀኝ በመንፈሴ ነው። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር ይመስገን። እንደዚህ አይነት አባቶችን፣ እንደዚህ የጀገኑ፣ እንደዚህ ለአገልግሎት የቆረጡ ጀግና የሆኑ አባቶችን ማየት ከምንም ከየትኛውም ጊዜ በላይ እጅግ በጣም የሚያስደስትና ልብን የሚያሳርፍ ነገር ነውና አዘሴም ታይም በነገራችን ላይ ፓስተር ታምራት ኃይሌም በጣም በቦልድነስ ሰሞኑን እየተናገረ የነበረውና ከዚህም ቀደም በቤተክርስቲያን በሚያገለግልበት ቤተክርስቲያን ላይ ሆኖ ለቤተክርስቲያን ያስተላለፈው መልእክት እጅግ በጣም ልብ የሚገዛ የሚያጽናና፣ ለካ አለ አባቶች አሉ፣ ለትውልዱ የሚራሩ አባቶች አሉ፣ አገልጋዮች አሉ እንድል ያደረገኝ ፓስተር ነውና እስቲ በጥቂቱ ላሰማችሁ። የአሁኑ ጊዜ ቤተክርስቲያን ምእመን የምንለው ታችኛው ክፍል ብቻ ሳይሆን መሪ የሚባሉትም ጭምር ቤተክርስቲያን በህመም ላይ መሆኗን፣ መርከቢቱ እየሰመጠች የሆነ ያህል ሴንቲሜትር የሆነ ያህል ሚሊሜትር 1 ኪሎ ሜትር በሄደች ቁጥር እየሰመጠች መሆኗን እንኳን ህዝቡ መሪዎቿ አላወቁም፣ አያውቁም፣ ማወቅም አይፈልጉም። ወንበራቸውን ያመቻቻሉ። እንዴት ቤተክርስቲያንን፣ ወንጌልን፣ አመራርን መሰላል አድርገው ተጠቅመው የሚፈልጉት ቦታ መድረስ ነው ብዙ መሪዎች ህልማቸው። እዚህ መካከል ቅን መሪዎች እንዳሉ ሳይረሳ ህዝቡ ምእመን የሚባለው ክፍል መዘመር ካልሆነ በስተቀር ተሰብስቦ መበተን ካልሆነ በስተቀር ብዙ አሳሳቢ ነገር እንዳለ እየገባው እየተረዳ አይደለም። ምክንያቱም ከመድረክ ላይ የሚባለው አፏጭ፣ አጨብጭብ፣ ዝለል፣ ጨፍር፣ ደስ ይበልህ ብቻ ስለሆነ ትንሽ አሰብ አድርግ፣ መንፈስን መርምር፣ ዘመኑን የሚል መልእክቱም ትምህርቱም ስብከቱም አሳሳቢ መልእክቶች ስለማይሰጡ አሳሳቢ መልእክቶች ከመጡ ህዝቡ ይቆዝማል፣ ተስፋ ይቆርጣል፣ እግሩን ይመልሳል ተብሎ ስለሚፈራ የጉባኤው ማነስ ደግሞ የመባ ማነስ ነው፣ የአስራት የገንዘብ ማነስ ስለሆነ አይነካም። ግን አንድ ነገር ልንገራችሁ፣ ሱነር ኦር ሌተር 20 ዓመት 30 ዓመት 50 ዓመት 100 ዓመት እግዚአብሔር ያውቃል። የኢትዮጵያ ቤተክርስቲያን ግን በመስመጥ ላይ ነች፣ ወይም በመስጠም ላይ። ደስ አይልም ታዲያ? ይሄን በጣም ዘመኑ ላይ የነቃ ሰው፣ ዘመኑ የገባው ሰው ካልሆነ በስተቀር የሚገርመው ይሄን በስጋችን ሪያላይዝ የምናደርገው ወይም በስጋችን የምንረዳው ጉዳይ አይደለም። ቤተክርስቲያን ያለችበትን
የቁልቁል አካሄድ በነገራችን ላይ ሁላችንም የምናውቀው ጉዳይ ነው። ፓስተር ዘማሪ ታምራት ኃይሌ እንዳሉት የእግዚአብሔርን ቃል ወይም ደግሞ አገልግሎትን ወደ ስኬት መንገድ ወይም ደግሞ ወደ ተድላላ ህይወት የመሄጃ ድልድይ አድርጎ ይጠቀሙታል ብዙዎቻቸውና ለበጎች የሚራራ ልክ እንደዚህ አይነት እረኞች ደግሞ ስናገኝ የግድ ቫይራል እንዲወጡ አድርገን እያሰረጫጨን ብዙዎች ጋር ትውልድ ጋር እንዲደርስ ማድረግ የኛ ኃላፊነትም ጭምር ነውና የሁላችንም ህመም ነው ብዬ አስባለሁ። ቤተክርስቲያን ያለችበት ሲቹዌሽን አሁን በጣም አሳሳቢ ነውና የማንን ውድቀት ነው የሚያሳየው? የኛን ውድቀት የክርስቲያንን ራሳችንን ብለን ክሌም እያደረግን ያለነውን የኛን ውድቀት ነው የሚያሳየውና እግዚአብሔር እንዲረዳን፣ እግዚአብሔር እንዲያግዘን፣ እግዚአብሔር ቤተክርስቲያንን እንዲረዳት፣ እግዚአብሔር አገልጋዮችን እንዲያግዝ፣ እንዲያበረታ፣ ኃይል እንዲሰጣቸው፣ በቅድስና እንዲባርካቸው መጸለይ ግን የኛ ኃላፊነት ነው። ዘሪቱ ከበደ በጣም ነው ያስገረመችኝ። ጴንጤዎች አጥፍተዋል ብሎ ላሰበው ነገር ጸጋ በሚል ሰበብ ነፃ ነው በቃ አልቋል በሚል ሰበብ መረን ለቋል፣ እንደፈለጉ ይኖራሉ በሚል ያን ላለማድረግ ጸጋን በሌላ መልኩ መረዳት። ጸጋን እኛ ኦፍ ኮርስ በራሳችን አንችልም፣ ግን እግዚአብሔር የሚለንን ለመኖር ጸጋ እየለመንን እንኖራለን የሚል ግን ከመነሻው ግን ያ የምንድንበትን ጸጋ ነፃ የሆነ ዲዘርቭድ ያልሆነ እኛ ፈጽሞ ሳይገባን የምናገኘውን ነገር የተረዳ አልነበረም። እንደኔ አይነቷ ደግሞ እንዲህ በፊት ለፊት የሚታዩ ሰው የሚታዘባቸው ግልጽ ጥፋቶች ላልነበሩባት ልጅ በቃ ቅድም እንዳልኩሽ ኢየሱስን የምኖረው ህይወት ላይ ነው የጨመርኩት። ምስኖር ህይወት ላይ የሚጨምረው አይደለም ኢየሱስ። ከዛ የጠፋሁ እንደሆንኩ አላውቅም ነበር። አዳኝ የሚያስፈልገኝ እንደሆንኩ አላውቅም ነበር። ጌታ ምን እንዳደረገልኝ በዚህ ልክ አልገባኝም። እኔ ተስፋ ቢስ ሆኜ ያለሱ ያለቀልኝ የተፈረደብኝ ሆኜ ጌታ ያን ፍርድ እንደወሰደልኝ ያን ቅጣት እንደወሰደልኝ አሁን ያለኝ ነገር በእምነት በማመን ብቻ በጸጋ የሆነልኝ በቃ በዛ ውስጥ በእኔ ህይወት ሳይሆን በሱ ህይወት የምኖረው በሱ ህይወት የምችለው እስከ ፍጻሜው ያንንም ጀምሮ የሚጨርስልኝ እሱ እንደሆነ ወደ መረዳት ለመምጣት በጣም ሩቅ ነበርኩ። ዋው በኢየሱስ ስም! ይሄ እኮ የሚገርም መረዳት ነው። ሰው የስኬቱ መንገድ ይጀምራል ወይም ደግሞ ሰው ራስን የመለወጥ ፕሮሰሱ ይጀምራል ብዬ የማስበው ድካሙን ከማመን ይጀምራል ብዬ ነው። እንደዛ ነው እኔ ፊልም አደርገውና ይቺ እህታችን እንግዲህ ከሰሞኑ አንድ መጽሐፍ አበርክታልናለች። በጣም ብዙዎቻችን የወደድነው፣ ብዙዎች ደግሞ መነጋገሪያ ያደረጉበት፣ ተቃውመዋታል ብዙዎች። በዚህ ልክ እንዴት ገመናዋን እንዴት በዚህ ልክ ኃጢአቷን በአደባባይ ላይ ታሰጣለች? እንዴት አታስብም ለልጆቿ ወይ አታስብም ወይ ለራሷ ምናምን። በተለያዩ ቃለ መጠየቆችም ላይ ደግሞ ጭምር ብዙዎች ሊያሸማ ቋት እንደ ድሎ ነው ኬፕ አድርጋ ነበር ሄደችው። በተናገርሽው ነገር ስላፈርሽ ነው ወይ ኬፕ አድርገሽ ሰዎች እንዳያዩሽ እንዳያስቸግሩሽ ምናምን ብሎ በጣም ብዙዎች ሊያሸማቅቋት እየሞከሩ ነበርና እግዚአብሔር የረዳው ሰው እግዚአብሔር እንዴት እንዳስመለጠው ለመናገር አንደበቱ በጣም ኦፕን ነውና ከዚህ እህታችን በጣም የሚገርም ትምህርት ነው። በነገራችን ላይ የአንድ ሰዓት ከምናምን ቆይታ ነው። እዛ ላይ በጣም የሚገርም ቆይታ ነበረና ያጽናናችኋል ብዬ ያሰብኩትን አንድ ፓርትም ይዤላችሁ መጥቻለሁ። ጌታ ይረዳል፣ መርዳት ይፈልጋል፣ ይወደናል። he really cares እና ደግሞ ተስፋ አለ። በቃ ያልፋል ደግሞ ይሄ የሚያልፍ ነው። ፍጹም ደግሞ አለ እና በቃ አለ ጌታ። እኔ እንደማውቅበት የማላቀው ነገር ነው። እግዚአብሔር ረድቶኝ ነው። ጸጋ አብስቶልኝ ነው። በሆነ መንገድ ሸፍኖኝ ነው። እኔ በማይገባኝ ላብራራው በማልችል መንገድ ሸፍኖኝ ይዞኝ ነው እንጂ it's beyond me ከአቅሜም ከመረዳቴም በላይ ነው። እግዚአብሔር እኔን ያስቀጠለበት መንገድና ጥበብ ማለት ነው። ይሄ ደግሞ ለእኔ ብቻ እንዳልሆነ ደግሞ አውቃለሁ። ለሁላችንም ያለ ነው። የጌታ ቸርነት ለሁላችንም አለ እና ጌታ አለ። አንዳንድ መረዳቶቻችንን ማስተካከል ሊጠቅም ይችላል። በሆነ መጠን እግዚአብሔር የጠየቅነውን ሁሉ የሚያደርግ የፈለግነውን ሁሉ የሚያደርግ የእኛን ፍላጎት ሲያሟላ የሚኖር አምላክ አድርጎ ማሰብም ኦር በዛ መንገድ ተሰብኮልንም ተረድተነውም ከሆነ እሱን ማስተካከል ይጠቅማል። እኔ እግዚአብሔር በጸጋው እንዳቆመኝ እንደረዳኝ ከማመኔ ጋር
በእምነት መንገዴ ላይ ያንን እያስተማረ ማሳደጉ በመከልከል ውስጥ እንቢ በማለት ውስጥ የፈለገውን በማድረግ ውስጥ የፈለገውን ያረገ ደግሞ እኔ ካየሁት ይልቅ የተሻለ ቦታ ኤንዳፕ ያረኮ ራሴን በማየት ውስጥ የሆነ ያልኩትን ሁሉ የሚያደርግ አባት እንዳልሆነ አስለምዶኛል እና ከፍቅሩ ጋር ነው። እዛ ውስጥ ደግሞ ያው ቴምፖራሪ ኩርፊያ ትኖራለች። የደቂቃዋ ምናምን ምንድነው እንዴ ምናምን ምትያት አትወደኝም እንዴ ምትያት ትኖራለች። ግን ትንሽ ስትቆይ ሁሌ መልካም ሲሆን እያየሹ እዛ ውስጥ ደግሞ ዲፕ ፍቅሩን እና እሱን እያጎላልሽ የሆነ ነገር ፈልገሽ ነገሩ ላይ ኖር ይችላል። እሱ ግን ጎልቷል። ብቸኛው እግዚአብሔር ወደ ህይወታችን የምንጋብዝበት እግዚአብሔርን ወደ ህይወታችን የምንጠራበት ነገር ቢኖር ጸጋው ነው። በቃ እኛማ ኃጢአተኞች ነበርን፣ እኛማ የወደቅን ነበርን፣ እኛማ በጨለማ ውስጥ እንመላለስ የነበርን ሰዎች ነበርን እና እግዚአብሔር በጸጋው ደግፎናል። እግዚአብሔር በጸጋው አበርትቶናል። እግዚአብሔር በጸጋው ጉልበት አቅም ሆኖናል። እግዚአብሔር ጽድቃችን ነው። እሱ ነው ብርታታችን አለ። እግዚአብሔር ዛሬ የደከመች ነፍስ ካለች ዛሬ ኢንኬዝ ምናልባት ይሄንን ቪዲዮ እያየሽ ያለሽ ወይም እያየህ ያለ ካለ እግዚአብሔር አለ የሚያበረታ፣ ከድካማችን ሰርቫይቭ እንድናደርግ የሚያደርገን፣ ከድካማችን እንድንበረታ የሚያደርገን፣ ጉልበታችንን የሚያጠነክርልን የሚያበረታን አንድ አምላክ አለና ወደዚህ አምላክ እንድትመጡ፣ ወደዚህ እንደ ብርቱ ወደ ሆነው ጌታ እንድትመጡ እንጋብዛችኋለን። የእውነቴን ነው የምላችሁ፣ እኔ አርፌ አይቼዋለሁ፣ ብዙዎቻቸውም አርፈዋል። ይኸው በኮሜንት ላይ ገብታችሁ ቼክ ማድረግ ትችላላችሁ። የእረፍት ህይወት ነው ከጌታ ጋር። ስጋ ምናልባት ምድር ላይ ስላለ ምድር ከእግዚአብሔር ጋር እንድትስማማ የምትፈቅድልህ አይነት ቦታ ስላልሆነች ስጋህን ልታስጨንቀው ትችል ይሆናል። የመንፈስ እረፍት ለነፍስም እረፍት መስጠት ግን ከፈለግ ወደዚህ አምላክ ወደዚህ ጌታ ያለምንም አጋዥ ያለማንም እርዳታ ላዳነ ጌታ ልብህን ክፈት፣ ልብሽን ክፈቺና ወደዚህ ጌታ ተጣበቂ ይሻላል። ሀብት፣ ዝና፣ ክብር ሁሉ ነገር እንደሚያልፍ አሳይታናለች እህታችን። በዓለም አቀፍ የሚሰጡ ትላልቅ አዋርዶች አይቀሯት። በጣም ታዋቂ ዘፋኝ ነበረች። በጣም ዝናን ያተረፈች፣ በብዙ አርቲስቶች ዘንድ የምትከበር፣ በብዙ አገራት በዓለም ዙሪያ የምትከበር ዘፋኝ ነበረች። ይህን ሁሉ ትታ ክብሯን ሁሉ ለጌታ አስገዝታ ራሷን ለጌታ ሰሚት አድርጋ እየኖረች ነው ያለችው። ምክንያቱም ለነፍሷም እረፍት ለመንፈሷም እረፍት የሚሆን ስፍራ ስላገኘች። ቢገልም ቢያድን ቢሰጥ ብነሳ ቢገልም ቢያድን ቢሰጥም ቢነሳ እግዚአብሔር የሰራው ትክክል ነው። እግዚአብሔር የሰራው ትክክል ነው። አሜን። እግዚአብሔር የሰራው ትክክል ነው። እንደኔ አታችሁ ስታለቅሱ እግዚአብሔር የደረሳችሁ ሰዎች ካላችሁ እግዚአብሔርን አመስግኑ። እንደኔ ታማችሁ በገንዘብ መዳን አቅቷችሁ በነፃ ይፈወሳችሁ ኢየሱስ ካለ ለእርሱ ክብር። እንደኔ ካፈር ከትቢያ ላይ ተነስታችሁ ለብዙዎች ጥላ ከሆናችሁ እግዚአብሔርን አመስግኑ። እኔን ያከበረኝ እግዚአብሔር ነው። እኔን ያቆመኝ እግዚአብሔር ነው። እኔን ሰጪ ያደረገኝ እግዚአብሔር ነው። ታምሜ የፈወሰኝ እግዚአብሔር ነው። ከወደቅኩበት ያነሳኝ እግዚአብሔር ነው። በሞገስ እንድንቀሳቀስ ያደረገኝ እግዚአብሔር ነው። በዚህ ምድር ላይ ያለው ክብር ሁሉ ለሱ ይሁን። አሜን። እኔ ዝቅ ዝቅ ላለው እሱ በእኔ ላይ ከፍ ከፍ ይበል። አሜን። ክብር ለሱ ይሁንለት። ግደለም ታዋቂ ሰዎች ሲቆሙ አትደንግጡ። ብቻውን እሱ ነው ታዋቂ። ብቻውን እሱ ነው ኃያል። አሜን። ብቻውን እሱ ነው ጌታ። በኢየሱስ ክርስቶስ እኔ ጌታን በቃ እንዴት ደስ እንደሚለኝ እንደዚህ ኢየሱስ ክርስቶስ አምላኬ እንደዚህ በቦልድነስ በየአደባባዩ ሲወራ ደስ ይለኛል።
ከምር ደስ ይለኛል። አላቅም ደስ ይለኛል። ሁሉን ክሬዲት ለእግዚአብሔር እየሰጠ የሚያወራ ሰው ደግሞ እንዴት አንጀቴን እንደሚያርሰው ማለት ነው። ኧረ በኢየሱስ ጨርሶ ይማረ ወንድሜ። ቆመ እንደዚህ እንድትናገርለት ያብቃ ወንድማችን። ደግሞ እግዚአብሔር ይረዳል። በብዙም ደግሞ እየረዳህ ነው አውቃለሁ። እያጽናና ነው እግዚአብሔር። ድምፁን ይሰጣል አምናለሁ። የሐናም መዝሙር ሳትዘምሩ ይሄን ምድር አትሰናበቱ፣ አትታበዩ፣ በኩራትም አትናገሩ። ጠላቴ ማቅ ለበሰ አከበረኝ ጌታ ሳትሉ እመኚ። ልጅ ሳትወልጂ ከዘገየሽ እግዚአብሔር እያሰበልሽ ነው። ቅመም የሆነች ልጅ ነው የምትወልጂው። እጅን መጽሐፍ የሚወጣው ሚራክል ሂሊንግ በቤት ሀፕን ያደረገ አይገርምም? ኢየሱስ እንደዚህ ሆኖ ነው ያዳነን። ጀርባህን አየሁ ጅራፍ አቁስሎታል፣ እጅና እግር ችንካር ወጥሮታል፣ ከጎን ይፈሳል ደምና ውሃው፣ ልቤን አስለቀሰው ፍቅርህ ኃያል ነው። የሾህ አክሊል በራስህ ላይ ያለው የእውነተኛ ፍቅር ምስክር ነው። ተስሎብኝ ደም ያጠበው ገጽ አይጠፋኝም ያቃሰትከው ድምፅ፣ አይጠፋኝም ያቃሰትከው ድምፅ። ከፍ ከፍ ላርግ ከፍ ከፍ በል ሕይወት ሰጥተኸኛል ሞተ በመስቀል። እንዴት ዝም እላለሁ ያየው ፍቅርህን ለዓለም አውጃለሁ ዛሬም ውለታህን። እግዚአብሔር ዘመንን ይባርከው በኢየሱስ ክርስቶስ ስም። አቤት የኔ ጌታ በኢየሱስ ስም። እኔ ይሄንን ቪዲዮ የዛሬው ቪዲዮ ስፔሻሊ ይዤላችሁ የመጣሁት በተለያየ ድካም ውስጥ ያላችሁ ሰዎች ምን አይነት አምላክ እንዳላችሁ፣ ምን አይነት የሚሳሳላችሁ የሚራራላችሁ፣ ለእናንተ ሲል ስንት ዋጋ የከፈለላችሁ ስንት የሆነላችሁ ጌታ እንዳላችሁ እንዲገባችሁና እንድታውቁ ስለፈለግኩኝ ነውና ይህንን ቪዲዮ ከምንም ጊዜ በላይ ለብዙ ሰው ሼር እንድታደርጉልኝ እፈልጋለሁ። በተቻላችሁ መጠን ደግሞ ቁርጥርጥ እያደረጋችሁ ቲክታክ ላይ ለብዙዎች መልእክት አድርጋችሁ እንድታስቀምጡላቸው ፈልጋለሁኝ እና እግዚአብሔር አለ። በቆምኩበት ለመናገር ቃል የገባሁት ስለሆነ ነው። በ22 ዓመቴ ሊትራሊ ልብሴ ላይ ሸንቼ የማደርሰው ነው የነበርኩት። ነጭ ቅማል ከልብሴ ላይ እያነሳው ነበር ምገድለው። እናቴ አማኝ አልነበረችም። ሁኔታ የግራ ሲገባት አማኝ ጎረቤቶች ስለነበሩ ልብሴን ይዛ ነበር የምትሄደው። የእናንተ አምላክ ካዳ ነው። ዛሬ እንደዚህ ቆሜ የእግዚአብሔርን ቃል ለማስተማር ወይም አብሬያችሁ ለማጥናት ይቅርና ስለ ኢየሱስ ሲነገር ስለዚህ ከርታታ ይሁዲ አታወራኝ የለህም እያልኩት ነው ሰፈር የመጣው። ኧረ አለሁ ተረጋጋው የሚባል የለም ስለው አንተ ገና በፍቅሬ ታብዳለህ ገና ስለኔ የምትናገር ነህ ብሎ ነው መጥቶ የተዋወቀኝ እና በአየሩ ላይ ያለው አለቃ ሐሳቡ እኮ ሰፊ ነው። እንደው ትንሽ ለማስረዳት ወደኛ ሰፈር አምጥቼው እንጂ ሪሞቱን የያዘው እንደ ጭንቅ መሰለሽ። ለምሳሌ ቤተሰቦቼ ከጭንቀታቸው የተነሳ ቁጭ አድርገው ያማክሩኛል። ምን ብናደርግልህ ነው የምትተው? አሁን ያለህበት ሲቹዌሽን ገብቶናል። ምን ላድርግልህ? ቶሎ ብዬ የምነግራት ዕዳ አለብኝ እላታለሁ። የሸምሱ ዕዳ አለ፣ የእንትና ዕዳ አለ። ዕዳ ስለሚያስጨንቀኝ ነው የእነንትና እንትን ሳል ፍጹም ይሄ ዛሬ ብትኖር እዚህ እንደዚህ ፊት ለፊቷ ብናገር ደስታዬ ማለት እዚህ ጉባኤ ውስጥ በህይወት አለች እና ፍጹም ይሄ እኔ ገንዘብ የለኝ ልበደርና ልክፈልልህ ከዛ ተስተካክል። ለአባት ነግረዋለሁ የለኝም እጄ ላይ ግን እኔ ልበደርና ከፍልልሃለሁ። እሺ ግን ከተበደርሽ አይቀር ደግሞ በልሼ ቤት ውስጥ እንትን እንዳለት እንትን እንዳያረገኝ እንደዚህ ቢኖር የቻልኩትን አረጋለሁ። ትተዋለህ? አዎ። አንድ ሁለት ቀን ይቆያል። አባቴ ይጠራል። ቁጭ ብለን እናወራለን። ፍጹም እየታቆማለህ? አዎ። አንተ እኮ ከልጅነት ጥሩ ልጅ ነበር አይደል? ትተዋለህ አይደል? አዎ። ያቀሙን የተበደሩት በላሁን ይሄንን ዕዳውን ክፈልና
ከዛ በኋላ ማታ እናወራለን። እሺ ኤርሚያስ እሺ። በጣም የሚገርም በጣም ሲሊ የሆነ የወጣት ምሳሌ ነው የምናገረው፣ ግን በጣም ተረዱኝ። ምን አለ ግማሽ ዕዳ ከፍዬ ብጀምር? ብሩን እንዲያስቁት ገና ሰፈር ሸምሱ እንዳያገኘኝ ተደብቄ እወጣለሁ። ወድጄ እንዳይመስልህ የአየሩ ላይ አለቃ ይዞኝ ነው፣ ፎርዋርድ አድርጎት ነው። መኖር የምፈልገው ነበረ፣ መውጣት መግባት የምፈልገው አይነት ነበር። እኔ ቤተሰቦች አንዳንድ ሰው ላይ አትፍረዱ በጌታ። በጣም በተደጋጋሚ መለወጥ ፈልጋችሁ በህይወታችሁ ላይ ለውጥ ማየት ፈልጋችሁ ልታዩ ያልቻላችሁት በነገራችን ላይ ሰይጣን ነው። በቃ እንደዛ እያደረገ ያለው ላይፋችሁን ኮንትሮል እያደረገ ያለው እና አንዳንዴም እግዚአብሔርም ደግሞ የሆነን ነገር ሊያስተምረን ሲወድ የሚጠቀምባቸው መንገዶች አሉ ብዬ አስባለሁ። ግን ከምንም በላይ የሥራ ስኬትም አይደለም የሀብት መንገድም አይደለም። ይህንን ሁሉ ሊሰወርባችሁ ይችላል ፎር ሰም ሪዝን። ግን እግዚአብሔርን ከሰወረባችሁ ሰይጣን ነው። እግዚአብሔርን እንዳታዩት ያደረጋችሁ ነገር ካለ ግን ከሰይጣን ነው፣ ከምንም አይደለም። ወይ ከስንፍናችሁ አይደለም፣ ወይ ከድካማችሁ አይደለም። እግዚአብሔርማ ሰነፉን ደካማውን ይወዳል እኮ። ምክንያቱም ወደሱ መተን ድግፍ ሲያደርገን እንደምንበረታና እንደምንጠነክርን ስለሚያውቅ ማለት ነው። እግዚአብሔርማ እኛን ይፈልገናል እኮ፣ በጣም ደካማውን ይፈልጋል። ምክንያቱም እኔ ማን እንደነበርኩ ምን እንደነበርኩ ስለማውቀው ማለት ነው። ግን ከምንም በላይ ምንም ሊሰወርብህ ይችላል በዚህ ምድር ላይ። እግዚአብሔር ግን ከተሰወረብህ ከሰይጣን ነውና ልትነቃ ይገባል። ብዙዎች አሁን አይታችኋል ከሆነ ባል ሲቀማሙ ታያላችሁ። ፕሮቴስታንት ነኝ ብሎ ለሰው ልጅ ሞትን የሚመኝ እንደዚህ ይሁን፣ አንቺ ገደል ግቢ፣ አንቺ እንደዚህ ነሽ፣ ልጆችሽ እንደዚህ ናቸው፣ በአናትሽ እንደዚህ ሁኝ፣ እንደዚህ ብዬ ምናምን ነገር ይሄ የሆነ ከክርስትና ጋር ያልተያያዘ ባህሪ እዚህ ላይ ሲያሳዩ ይታያሉ በብዛት ማለት ነው። አሁን እንደዚህ አይነት ሰዎች አፍጥጣው ስለወጡ ነው እንጂ በቸርች ውስጥ ደግሞ ስንት ጉድ የሚሰሩ ሰዎች እንዳሉ ደግሞ ልነግራችሁ ፈልጋለሁ እኔ ማለት ነው። ፕሮቴስታንት ቸርች ሲባል አንዳንዶቻችሁ ስትወቅሱ አይቻችኋለሁ ዛሬ ማለት ነው። ይሄ ሰው ጌታን ተቀበልኩ ብሎ የሰው ልጅ ሲሳደብ፣ የሰው ልጅ ሲዘረጥጥ፣ ለሰው ልጅ ሞት ሲመኝ፣ አንድ ሰው ቤተክርስቲያንን መወከል አይችልም። አንድ ሰው አንድን ሃይማኖትን መወከል አይችልም። ባለጌ እና ስድ በየቦታው አለ ጋይስ። ስለዚህ ከሰገጠው ከደደበው ከኑሮ ከጠረረበት ካረረበት ሰው ጋር ያልሆነ ነገር ውስጣችሁ የምትገቡ ከሆነ መነካካት ካሌለባችሁ ሰዎች ጋር ነው የምትነካኩት ማለት ነው። ሪጋርዲን ይሄ ፕሮቴስታንት ቸርች ስለተባለው ደግሞ ምንድነው በጣም ከልባቸው እግዚአብሔርን የሚያመልኩ እውነት ክርስቶስን ፈልገው ቸርች የሚሄዱ ሰዎች አሉ፣ ግን ጥቂት ናቸው። በጣም ጥቂት ናቸው ጋይስ። አሁን ያለንበት ጄኔሬሽን ሪሊ ክርስቲያን ለማግኘት እኮ በጣም ሃርድ የሆነበት ጊዜ ነው ማለት ነውና ያው እንደሰማችሁት ነውና በጣም የተለያዩ ችግሮች የተለያዩ ነገሮች በቤተክርስቲያን በመንላት ውስጥ እንሰማለን። በግለሰቦች ደረጃም ደግሞ በሶሻል ሚዲያም ሆነ በፐርሰናል ላይፋቸው በግል ህይወታቸው እናያለን እና እግዚአብሔር ይርዳን። በነገራችን ላይ ከረንትሊ ያለንበት ሲቹዌሽን በጣም ከባድ ነው፣ በጣም አሳሳቢ ነው፣ በጣም አስቸጋሪ ነው እና ከምንም ጊዜ በላይ የእግዚአብሔርን አብሮነት፣ የእግዚአብሔርን ምህረት፣ የእግዚአብሔርን መገኘት አልቦቱን እየናፈቅን እግዚአብሔርን ወደ ህይወታችን ኢንቫይት የምናደርግበት ወሳኙ ታይም ነው ከምንም ጊዜ በላይ በነገራችን ላይ እና በጣም ብዙ ነገሮች ይሰማሉ። ባይዘው እህታችን ከዘረዘረችው እህታችን ይሄ ነው ካለችው ውጪ ራሱ ይዘርዘር ይነገር ይወራ ካልን በጣም ብዙ አንገታችንን የሚያስደፉን አንገታችንን እንድናቀረቅር የሚያደርጉን በጣም ጸያፍ ነገሮች አሉና አፍተር ኦል እግዚአብሔር ይርዳን። እግዚአብሔር ከዚህም ይታደጋል፣ እግዚአብሔር ከዚህም ያድናል፣ እግዚአብሔር ከዚህም ይፈውሳልና የሱ ምህረት ገደብ የሌለው ነው፣ አይገድቦም የኛ ሁኔታና እሱ ይመረናል። ከጃለው በላ በደንብ ተቀበል። እኔ ጌታ ኢየሱስን እንደግል አዳኜ እንኳን ኢየሱስ ክርስቶስን እንደግል አዳኝ አድርጌ ተቀብያለሁ በል ስትለው ማርያም ይላል። በዚህ እድሜያቸው ማለት ነው። እንዴት በኢየሱስ እንዴት ያሳዝናሉ። በጌታ እግዚአብሔር ይርዳቸው፣ እግዚአብሔር ይድረስላቸው። የእውነት
በጣም ሃይማኖተኝነት በጣም ጨለምተኝነት ነው። በነገራችን ላይ ብዙ ሰዎች የሆነ ብርሃን ይመስለናል። አይ በጣም ከባድ ነው ሃይማኖተኛ ሰው መሆን። እውነት ሳትይዝ ትክክል ያልሆነ ቦታ ተገኝተ ሃይማኖተኛ ለመሆን የሞከርክለት ገደል የምትገባበትን ጉርጋድ ለራስ እየቆፈርክና የማስክ እንደሆነ ማሰብ አለብህ። እና እዚህ ቲክታክ ላይ ያሉ እንግዲህ ክርስትና የገባቸው የሚመስላቸው ክርስትና ያልገባቸው ሰዎች የዚህ ሰው ንግግር እጅግ በጣም አስደንቋቸው እጅግ በጣም ተደመውበት ሲቀባበሉት አይቼ እንዴት እንደገረመኝ ልቤ እንዴት እንደደነገጠ ማለት ነው። እሷ ያለችው ኢየሱስ ክርስቶስን የግል አዳኜ አድርጌ ተቀብያለሁ በል ስትለው ማርያም እሷ the second savior ለመዳናችን ሪስፖንሲብል የሆነ ማንም የለም ወገንታት። ሁሌ ነው የምነግራችሁ፣ ሁሌ ነው ማወራው። ይሄን ነገር ብዙ ጊዜ ተናግሬዋለሁ። ኃጢአታችንን ክፋት፣ የበደላችንን ክፋት፣ የመተላለፋችንን ብዛት እግዚአብሔር ምን ያህል የምንሰራውን ነገር እንደተጠየፈው የሚያውቀው ኢየሱስ ክርስቶስ ነው። ባይዘው that's why አንድያ ልጁን ለመስጠት እግዚአብሔር አልሳሳም። የተሰጠው ልጁም ደግሞ ለኛ ለመሞት አልሳሳም፣ ለራሱ አራራ። ምክንያቱም የኃጢአታችንን ክፋት ስለሚያውቀው። እሷም እኮ መድኃኒቴ አምላኬ መድኃኒቴ ብለዋለች። እና አንዳንድ ነገሮቻችሁን ብታስተካክሉና ቆማችሁ ብታስቡ ነገሮችን ሪያላይዝ ብታደርጉ ብዙ ነገራችሁ ይፈወስላችኋል ኦርቶዶክሳውያን ወገኖቻችን። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት እንደተጽናናችሁበት ተስፋ አደርጋለሁኝ። በእርግጠኝነት ደግሞ ተጽናንታችሁበታል። ይህንን ቪዲዮ ለብዙዎች ሼር እያደረጋችሁ እንድታደርሱ በጌታ ፍቅር ጠይቃችኋለሁ። ቪዲዮ ላይክ ያላደረጋችሁ ሰዎች፣ የረሳችሁ ሰዎች ላይክ ማድረጋችሁን እንዳትረሱ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በተኗን በመንካት ኦል በማለት ኖቲፊኬሽን እንዲገባላችሁ ማድረግ ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ቻው።